የተወደዳችሁ ተመልካቾቻችን በንሳዳዬ 02 ቀበሌ ታይዋን የምርጫ ጣቢያ ላይ እንገኛለን ማለት ነው። ቀደም ሲል እንግዲህ ወደ እናንተ ማድረሳችን የሚታወቅ ነው። በተለይም ከማለዳው 11 ሰዓት ተኩል ጀምሮ የምርጫ ጣቢያዎቹ ሳይከፈቱ ወይም ደግሞ ስራ ሳይጀምሩ በፊት እንግዲህ ነዋሪው ተሰልፎ በጉጉት ይህን የምርጫ ሂደት እየተጠባበቀ እንደሚገኝ ወደ እናንተ አድርሰናል። አሁን ደግሞ እነሆ በይፋ ምርጫው ተጀምሮ በርካታ ዜጎች እንግዲህ እዚህ ተሰልፈው የምርጫ ሂደቱን እየተገበሩት ይገኛሉ ማለት ነው። ኢትዮጵያ ለነገ ተስፋዋ ይበጃታል የሚሉትን የፖለቲካ ፓርቲ እየመረጡ ይገኛሉ ማለት ነው። የህዝብ ድምጽ እንግዲህ ዋጋ እንዳለው የሚታወቅ ነውና ይህን ደግሞ እውን የሆነበት ጊዜ ላይ ተገኝተናል ማለት ነው። እንግዲህ ሁሉንም ሂደቶች ወደ እናንተ የምናደርስ ይሆናል። የተወሰኑ መራጮችን ደግሞ ጥያቄዎችን እየጠየቀን የምርጫ ሂደቱ ምን ይመስላል፣ ምን ታዘባችሁ የሚለውን ነገር ወደ እናንተ የምናደርስ ይሆናል። ተከታተሉን። በጣም ቆንጆ ነው። ለዛሬ መድረሳችን በጣም ደስ ብሎኛል። እንደ ወታደርም አሁን ሲቪል ነኝ፣ ወታደር ነበርኩ። ካርደን እንደ ጥይት ነው ቆጠርኳት። ምክንያቱም ጽንፈኞች በጥይት ሲተማመኑ እኔ በካርደ ተማምኜ በ11 ሰዓት ተኩል ላይ በቦታው ቁጥር 1 ላይ ተገኝቼ ከጓደኞቼ ጋር መርጬ የሚያስፈልገኝን ፓርቲ ይመረኛል፣ ለሀገሪቱ ለቀጣይ ዕጣ ፈንታ ይሆናል የሚለውን ያው መርጬ የወጣው እያለ ነው የመጣችሁልኝ። ፍትሐዊነቱም በጣም ቆንጆ ነው። የተጀመረው ውስጥ የሚደረጉ ነገሮች፣ ፖስተሮች፣ ሌላ መለጣጠፍ በጊዜ ተጀምሯል። 00:12 ሰዓት 00 ላይ እንዲሆን ሲያከናውኑ እኛም ሰልፍ ተሰልፈን እያለን ታዛቢዎች በቦታቸው ቁጭ ብለው እያዩ ከዛ በኋላ ቀጥዬ መጀመሪያ የገባሁት እኔ ነኝ። የሀገር ሽማግሌዎችም ጸሎት አድርገዋል። ይህ ምርጫ ፍትሐዊ እንዲሆን፣ የሀገሪቱ ጤናማ እንዲሆን፣ እግዚአብሔር ምርጫውንም አብሮ እንዲሳካ እንዲያደርግ ጸሎት ከተደረገ በኋላ የተደረገ ስለሆነ ፍትሐዊ ይሆናል ብለን ነው የምናስበው። ዛሬ በሁሉም በኢትዮጵያ ቀበሌያት ሁሉ ምርጫ ይደረጋል። ስለዚህ በእኛ ቀበሌ ዳዬ 01 ቀበሌ በ12 ሰዓት ወጥተን ተሰልፈን ምርጫን እየመረጥን ነው ያለ ነው። እኔ በሰልፍ ሁለተኛ ቁጥር ላይ ሆኜ ነው የመረጥኩት። ሲያመርጥ ደግሞ ያው አስፈላጊ የሚሆኑ ፓርቲዎች ቀርበዋል። ሁሉም ሰዎቹ ምርጫውን ፍትሐዊ እንዲሆን ጠብቀዋል። እዛ እያሉ ታዛቢዎች ባሉበት፣ ክርስቲያኖች ባሉበት ምርጫ ተደርጎ እኔ የፈለኩትን ምርጫለሁ። ያስተዳድረኛል ብዬ የፈለኩትን ምርጫለሁ። ምርጫ ሂደቱ አሁን ምዝገባ ጀምሮ ህዝቡ የሚበጀውን የሚጠቅመውን ካርዱን ጥሩ ቦታ አስቀምጦ ይጠቅመኛ የሚለውን በጉጉት እየመረጠ ነው። ለነገ ተስፋችን፣ ጥቅማችን፣ ለሀገራችን ሰላምን የማስቀጥል ብርሃን ሆኖን ልማትን የማስቀጥል ማን ነው የሚለውን ሴት ወንድ ወጣቱ እኛም በዚህ ቀበሌ ነዋሪዎች ሁላችንም በ11 ሰዓት ተኩል ጀምረን እስካሁን በጥሩ ሁኔታ በጸጥታ በሰላማዊ ሴት ወንድ ተሳትፈን በዚህ ሁኔታ እየመረጠን እንገኛለን።